በቀን የተሰራውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስ ኃላፊነት የጎደለው ተግባር ነው ሲል የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና አልሰጠውም ሲል የስራና ክህሎት ሚኒስቴር አስታውቋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን አዳዲስ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃለን። የሆሳና በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ በድምቀት ተከብሮ ውሏል። የሆሳና በዓል በመንበረ ጸባዖት ቅድስት ሥላሴ ካቴድራል ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በተገኙበት ተከብሮ ውሏል። በዓሉ የእምነቱ ተከታዮች በተገኙበት የዕለቱን የቅዳሴ መርሃ ግብር በመከታተልና በሌሎች ሃይማኖታዊ ስርዓቶች ተከብሮ ውሏል። ሆሳና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ከስምንቱ የዐቢይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራ ሲሆን ከትንሣኤው ቀድሞ የሚገኝ የሕማማት መግቢያ ዋዜማም ነው ተብሏል። በተመሳሳይ የሆሳና በዓል በኢትዮጵያ ካቶሊክ ቤተክርስቲያን በአዲስ አበባ ልደታ ማርያም ካቶሊክ ካቴድራል በድምቀት ተከብሮ ውሏል። ቅድስት ቤተክርስቲያን የሆሳና በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ህዝብ በተለይም አሩግና ህፃናት ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና ባሪያም በማለት ጌታችን በክብር መቀበላቸውን የሚያስታውስ በዓልን እንደሆነም ተገልጿል። ሆሳና ከስምንቱ የዐቢይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማን ሆሳና ማለት የቃሉ ትርጉም እባክህ አሁን አድን ማለት ሲሆን ዕለቱ ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ህዝብ በተለይም ሽማግሌዎችና ህፃናት ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና ባሪያም በማለት በክብር መቀበላቸውን የሚያስታውስ ዕለት ነው ተብሏል። ይህ ዕለት በቤተ ክርስቲያን ውስጥ ዘንባባ ተይዞ እየተዘመረ እጅግ ልዩ በሆነ ሁኔታ ይታሰባል። በዐቢይ ጾም ከሰርክ ሆሳና ጀምሮ እስከ ትንሣኤ ሌሊት ያሉት ዕለታት የሚገኙበት ሳምንታት ሰሞነ ሕማማት ዕለታቱም የዓመተ ፍዳ የዓመተ ኩነኔ መታሰቢያ ናቸው የተባለ ሲሆን በዚህ ጊዜም በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት ካህናት መስቀል በእጃቸው አይዙም፣ አያሳልሙም፣ ይፍቱኝ ተብሎ ወደ ካህናት አይቀረብም። ይህ ሳምንት የጌታችን የመጨረሻ ስቃይ የሚታሰብበት እንደሆነም ተመላክቷል። በሌላኛው መረጃችን በቀን የተሰራውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስ ኃላፊነት የጎደለው ተግባር ነው ሲል የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አስታውቋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በቂርቆስ ክፍለ ከተማ ወረዳ 10 የሚገኘው የተባረክ ወይም ጀርመን መስጂድ አጥር በጸጥታ አካላት በጨለማ እንዲፈርስ መደረጉን አስታውቋል። የመስጂዱ ካዲሞችም ታስረዋል ያለ ሲሆን ምክር ቤቱ መስጂዱ ህጋዊ ካርታ ያለውና ከ1967 ጀምሮ ሲሰግድበት የቆየ እንደሆነም ገልጿል። አካባቢውን በአዲስ መልክ ለማልማት መንግስት የጀመረውን እንቅስቃሴ በመደገፍ እና መስጂዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ ለሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገበት ነበር ብሏል። አካባቢውን እያለማ የሚገኘው ኤግልስ ሄል የፌዴራል የሜጋ ፕሮጀክቶች ተወካዮች፣ የወረዳና የክፍለ ከተማ መንግስት አመራሮች በተገኙበት የመስጂዱን ዙሪያ በማጠር እንዲሁም በሰላማዊ መንገድ ለአካባቢው ጁማ በማስረከብ መስጂዱን እየተሰገደበት ይገኛል ሲልም አስረድቷል። የከፍተኛው ምክር ቤት በከተማ መስተዳደሩ የሰላምና ጸጥታ ቢሮ አስተዳደር ጋር በጉዳዩ ላይ ሰፊ ውይይት ማድረጉን ገልጾ አጥሩ ባለበት ሁኔታ በውይይት ዘላቂ መፍትሄ እንዲሰጥ ከስምምነት ተደርሶ እንደነበርም አስታውሷል። ከዚህም በተጨማሪ ረመዳን 28 የአካባቢው ጁማ ባዘጋጀው የኢፍጣር ፕሮግራም ላይም የክፍለ ከተማው ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን እንዳሳወቁም ገልጿል። ይህ በእንዲህ እንዳለ በሰላማዊ መንገድ በቀን የተገነባውን የመስጂድ አጥር ጨለማን ተገን አድርጎ ማፍረስ እንዲሁም በመስጂዱ ውስጥ የሚገኙ የመስጂዱ ካዲሞችን ማሰር በምንም መመዘኛ ህግ ማስከበር ሊሆን አይችልም ሲል ምክር ቤቱ በአጽንኦት አስታውቋል። ድርጊቱን አጥብቆ እንደሚያወግዝ በመጨረሻ የፌዴራል ሜጋ ፕሮጀክቶች ተወካዮችና የመንግስት የሥራ ኃላፊዎች ባሉበት የተገነባው የመስጂድ አጥር ወደ ነበረበት እንዲመለስና ያለምንም ጥፋት ከመስጂድ የታሰሩ ሰዎች በአስቸኳይ እንዲለቀቁ አሳስቧል። በሌላኛው መረጃችን ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና አልሰጠውም ሲል የስራና ክህሎት ሚኒስቴር አስታውቋል። በውጭ ሀገር ስራ ስምሪትና አገልግሎት ወደ አውሮፓና አሜሪካ ሀገራት ዜጎችን ለስራ ለማሰማራት ለየትኛውም አካል ውክልና ለመስጠቱን የስራና ክህሎት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ በጉዳዩ ላይ የሚከተለውን ጥንቃቄ መልእክት አስተላልፏል። ካናዳን ጨምሮ በተለያዩ የአውሮፓ ሀገራት ለስራ ዜጎችን እንልካለን፣ ለዚህም ከሚመለከታቸው አካል ፈቃድ አግኝተናል በሚል በተለያዩ ማህበራዊ ትስስር ገጾች ላይ ህገወጥ ማስታወቂያዎችን በማሰራጨት ህብረተሰቡን ላላስፈላጊ ወጪና እንግልት እየዳረጉ በመሆኑ መሰል የማጭበርበር ተግባር እየፈጸሙ የሚገኙ አካላትን በህግ ተጠያቂ ለማድረግ ሚኒስቴር መስሪያ ቤታችን በትኩረት እየሰራ ይገኛል ብሏል። በውጭ ሀገር ስራ ስምሪቱ የስራና ክህሎት ሚኒስቴር ወደ አውሮፓና አሜሪካ ዜጎችን ለስራ ለማሰማራት ለየትኛውም አካል የሰጠው ውክልና
ውክልና የሌለ መሆኑን እየገለጽን ዜጎቻችን በስምሪት ተጠቃሚ ለመሆን ህጋዊ አማራጮችን ብቻ በመጠቀም ካላስፈላጊ ወጪ፣ እንግልትና ሌሎች አስከፊ አደጋዎች ራሳቸውን እንዲጠብቁ መልእክት አስተላልፏል። የሁለትዮሽ ስምምነት በተፈረመባቸው መዳረሻ ሀገራት የስራ ዕድል ማግኘት ከፈለጉም በስራና ክህሎት ማህበራዊ ትስስር ገጽ ማስፈንጠሪያ በመጠቀም የኢትዮጵያ የስራ ገበያ መረጃ ስርዓት ላይ በመመዝገብ ደህንነቱ የተረጋገጠ የውጭ ሀገር ስራ ስምሪት ተጠቃሚ መሆን ይችላሉ ብሏል። ለዓመታት በመቄዶንያ ሲረዳ የቆየው ተወዳጁ ጌዲዮን ሙላቱ ከዚህ ዓለም በሞት ተለይቷል። ላለፉት 12 ዓመታት በመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ሲረዳ የቆየውና በጎብኚዎችና በተረጂዎች ዘንድ ከፍተኛ ተወዳጅነት የነበረው ጌዲዮን ሙላቱ ከዚህ ዓለም በሞት መለየቱን የማዕከሉ መስራችና ዋና ስራ አስኪያጅ ቢንያም በለጠ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ መቄዶንያን የጎበኙ ከፍተኛ የመንግስት የስራ ኃላፊዎችና ታዋቂ ግለሰቦች ጌዲዮንን አግኝተው ያናገሩ ሲሆን ወጣቱ የማዕከሉ ምልክት ተደርጎ የሚወሰድ ነበር። ለ12 ዓመታት እንደ አንድ ቤተሰብ የኖርን ሰዎች ስለሆን ሀዘኑ ለሁላችን ከባድ ነው ያለው ቢንያም በለጠ ማዕከሉን በጎበኙበት አጋጣሚ ጌዲዮንን በአካል አግኝተው ለጠየቁትና በሚዲያው ለሚያውቁት ሁሉ መጽናናትን ተመኝተዋል። በማዕከሉ መረጃ እንደተገለጸው ወጣት ጌዲዮን በ1980 ዓ.ም በአዲስ አበባ ጎፋ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓ.ም ነበር የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት አንገት በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ መናገር አይችልም የተባለው። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት ያልጋ ቁራኛ ሆኖ እየተሰቃየ የኖረ ሲሆን በ2005 ዓ.ም ወደ መቄዶንያ ማዕከል ሲገባ መናገር የማይችለው ወጣቱ ጌዲዮን ደስታውን የገለጸበት በእንባ እንደነበርም ተገልጿል። ጌዲዮን በመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶት በየዕለቱ ልዩ የእንክብካቤ ሕክምና እየተሰጠው በደስታ ይኖር ነበር ነው የተባለው። በተለያዩ ትላልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረው ጌዲዮን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት ሚያዝያ 4 ቀን 2017 ዓ.ም ረፋድ 5 ሰዓት ላይ በሕክምና ላይ ያለ በ37 ዓመቱ ከዚህ ዓለም በሞት ተለይቷል። ሕይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ቢሆንም ሕይወቱን ማትረፍ ግን ሳይቻል ቀርቷል የተባለው